እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እነሆ ሰላም ነው አለን ወንድሜ እና ከካሜራ ጀርባ በጣም በርካታ ስራዎችን ሲሰራልኝ የነበረ በጣም ብዙ ስራዎችን ሲያከናውንልኝ ብዙ ችግሮችን ሶልቭ ሲያደርግልኝ በተለይ ደግሞ በቴክኖሎጂ ዙሪያ በርካታ ስራዎችን ሲሰራልኝ የነበረ ሰው ነው። እናንተ ወንድማማች ነን፣ ረጅም ጊዜ አብረን ሰርተናል። በጣም በሚያሳዝን ሁኔታ ነበር። እኔ የያዝኩትን ስራ እሱ ሊጨርስልኝ ይችላል። ስለዚህ ከዚህ በኋላ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ሰላም ናችሁ? የሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁ ዛሬ አዲስ ሰው ነው እየላችሁ የመጣሁት። ብዙዎቻችሁ ጥያቄ ከኔም ጭምር ጥያቄ ሆኖብኝ የነበረው የቴዲ እና የልዑል ጉዳይ ምነው ዝም አለ? ይሄ ሁሉ ሰው እየተሯሯጠለት ለምን ቴዲ ዝም አለ? እኔ ራሱ እየጠየቅኩ ነው። እናንተ ብቻ ሳይሆን እኔም በስርም በኮሜንት እንትንም በሁሉም እየጠየቅኩ ነው ልዑልን። ዛሬ እንግዲህ ያው የእናንተ ኮሜንት ቀላል እንትን አይደለም። እናንተ የምትጽፉት ኮሜንታችሁ ምን ያክል ዋጋ እንዳለውን የማየው አንብበው የእናንተን የሰጣችሁትን አስተያየት መጥተው ደግሞ ይቅርታ ሲሉ የጠፉበትን ምክንያታቸውን ሲናገሩ የእውነት ምን ያክል እንደሚያከብሯችሁ እና በእርግጥም ክብር ይገባችኋል። ከራሳችሁ በላይ ሲጠፉ ተጨንቃችሁ የሆነ ችግር እንትን ሲላችሁ ብዙ ነገር እየተጨነቃችሁ የምትጽፉት ኮሜንታችሁ በጣም የሚያስጨንቅ የምትጽፉት ወንድሞች ያላችሁ እና ዛሬ በእናንተ እንትን ይመስለኛል እንግዲህ ማነው ቴዲ እና ልዑል የመጡት። እንግዲህ ቴዲም የራሱን እንትን ሀሳቡን ከልዑል ጋር ለምን እንዳልሰራ ለምንስ እንትን እንዳላገዘው ምናምን በዚህ ቪዲዮ አሳያችኋለሁ። ስትጀምሩ የመወዳችሁ ላይክ እያደረጋችሁ ጀምሮ አዲስ ከሆናችሁ ደግሞ በቅንነት ሰብስክራይብ አድርጉ። ላይክ ስታደርጉ እኔን ትጠቅሙኛላችሁ እንጂ ምንም አትጎዱኝም። ሁላችሁም በላይክ ግቡ። ቴዲ ለልዑል በጣም ባለውለታው ነው ታውቃላችሁ። እንግዲህ ያለመመቻቸት የራሱም ስራ አዲስ ዩቲዩብ ከፍቷል እያያችሁ ነው እንግዲህ በዛም እየሰራ በዛ ራሱ አሁን ከሳምንት ካልተሳሳትኩኝ ሳምንት ምናምን ሁኖታል ይመስለኛል። የሆነ ቢዚ ሁኛለሁ ይቅርታ ምናምን ሲል ቪዲዮ አሳያችኋለሁ እና ያው የጠፋበት ምክንያት ከልዑል ጋርም እንዳይሰራ አብዛኞቻችሁ ጸብ አለ ወይ ምናምን ስትሉ ነበር። ግን በሁለታቸው ምንም አይነት ጸብ ኑሮ አይደለም፣ ያለመመቻቸት ጉዳይ ነው ልዑልና ቴዲ ያልተገናኙት። ሁለተኛ ነገር ደግሞ ሰው ብዙ ነው ታውቃላችሁ። ልዑል ጋር የሚሰሩ ሰዎች ኤርሚያስ እና ሚኪ ብቻ በቂ ናቸው አይደለም፣ ሌሎች ተጨምረው ይቅርና ያው እሱም እየሰራ ነው። የሆነ እንትን ከባድ ነገር ሲሆን ቴዲ እናንተ ስላላችሁት ወይም ልዑል ስለለመነው አግዘኝ ምናምን ስላለው አይደለም፣ ራሱ አይቶ ያለበትን ሁኔታ አይቶ የሚረዳ ልጅ ነው። ከዚህ በፊትም ታስታውሳላችሁ ስንት ዋጋ እንደከፈለለት ለእናቱን ሁሉ ለማጣት በልዑል በኤልሳ ምክንያት የገዛ እናቱን የቴዲን እናት የቤት ሰራተኛዋ ምን እንዳረገቻት ብዙ ነገር ተፈጥሮበት አይታችኋል። ይሄ ሁሉ የሆነው እንግዲህ ልዑልን በማገዝ ነው። አሁን ላይ ሰው ስለበዛም እንግዲህ ቴዲ የሚለው ሰውም ስላለ ብዙም እንትን አላልኩም። ያው ከነ ኤርሚያስ ጋርና እነ ሚኪ ጋር ያወራሉ በስልክ ምን ያስፈልጋል ምን ላግዛችሁ ብዬ ያው ውስጥ ላይ ጠይቃለሁ ብሏል። እንግዲህ ልዑል ጋር ደግሞ አንዳንዴም እደውላለሁ፣ እሱም ልዑልም ተናግሯል ይደውላል። ግን ደግሞ ያው ደስ ይለኝ ነበር መተክ ብትሯሯጥልኝ ምናምን ብሎታል። ያው እንግዲህ እሱም የራሱን እንትን ተናግሯል። ቴዲም የጠፋበትን ምክንያት በጣም ትልቅ እንትን ውስጥ ነበርኩ አለ። ሰሞኑን የማይመች ቦታ ነበርኩኝ፣ ወጣ ከዚህ ከአዲስ አበባ ራሱ ወጣ ብዬ ነበር አለ ለ15 ቀን። ዋነኛው እሱ ብቻ ሳይሆን ከየራሱም እንዳልኳችሁ ቻናሉን እየሰራ ነው። ከዛም አልፎ ደግሞ አንድ ስሙ አይያዘኝም በእናታችሁ፣ ያው የነ ልዑል ጓደኛ ነው። እነሱ ጋርም ደግሞ በእነሱም በኩል ደግሞ እያገዝኩኝ ነው አለ። ያው ብቻ አላረፍኩም ምንም አለ ምንም እየሰራው ነው ያለሁት። ልዑል ጋር መጥቼ ኮሜንታችሁን እያየሁ ዝም ስላልኳችሁ
መልስ ስላልሰጠዋችሁ በጣም ይቅርታ ብሎ እንግዲህ ከልዑላችን ጋር ዛሬ መጥተውላችኋል ማለት ነው። ልዑል የይቅርታ አባት ነው። ልዑል ደግሞ ያው እንኳን አይደለም ምንም ሳያስቀይመው ይቅርና ያስቀየሙትንም የይቅርታ ልብ አለው። ታውቃላችሁ ብዙ ጊዜ አስቀይመውት ለሱ ብዙ ነገር አደርሰውበት ይቅርታ ካሉ እንደ አዲስ ከነሱ ጋር ስራ ይጀምራል እና ቴዲና ልዑል ደግሞ ምንም አይነት የሚተቀያየሙበት ወይም እንትን ያሉበት የተጣሉበት ነገር የለም። ያው ያለበት ሁኔታ ታውቃላችሁ። ልዑል ከባድ ሁኔታ ብዙ ነገሮች እያሳለፈ ነው። ከገዳም ጀምሮ እስካሁን ያለው ነገር በየጊዜው ይቀንሳል ሲባል ሌላ ችግር ከችግር ላይ ችግር እየመጣ ነገሩ ያልቃል ስትሉ እየባሰ የባሰ ነው እየመጣ ያለው እና ሰው ያስፈልገዋል። እግዚአብሔር ይስጣቸው እነ ኤርሚያስ እና ማነው ስሙ ሚኪ ዘላለምም እግዚአብሔር ይስጠው። ዘላለም እናንተ እዚህ ጋር መታችሁ እንዴት ምናምን ስለምታይ ነው እንጂ ዘላለም እናቱን ከእህቱ ጋር እና ከነዚያ ጋር እንዳትገናኝ እናቱን እየጠበቀለት በድብቅ ማለት ነው። ልዑል ሳያውቅ እነዚያኞቹ ሳያውቁ ማንም እንትን ባላለበት ዘላለም ነው እንትን እያለ ያለው እና ሁላቸውም እያገዙት ነው። በአጠቃላይ ቴዲ ነው። ቴዲም የራሱን ምክንያት እንግዲህ ተናግሯል። ስራ በዝቶብኝ ነው ብሏል። ደግሞ 15 ቀን ሙሉ ከዚህ ከከተማው ወጥቼ ነበር ብሏል ለእናቱ ትንሽ እናት ያሞብኝ ምናምን ሲል ነበር። እንግዲህ እግዚአብሔር ይማራቸው ለዛም ነው ብሏል። በአጠቃላይ ብቻ እግዚአብሔር ይመስገን እንግዲህ ፈጣሪ ይጠብቃቸው። እነሱ አንድ ላይ ሲሆኑ ውጤት ያመጣሉ ታውቃላችሁ። ቴዲ ደግሞ በጣም ጥበብ ያለው ሰው ነው። መረጃ እንዴት አድርጎ ማምጣት ያለበት በጣም ሀገራችን ላይ እነ ልዑል ጋር እነ ዘላለም ጋር አብሮ የበላ ሰው በቃ እንዴት አድርጎ ሰውን እንዴት አድርጎ መያዝ እንዳለበት በጣም የሚገርመኝ ነገር አንዳንዴ ሰው አዋዋሉን ይመስላል የምትውልበትን ይመስላል ሲሉ የእውነት ተረት ምናምን ይመስለኝ ነበር። በትክክል እውነተኛ ታሪክ ነው። የምትውይበትን ጓደኛችን ነው የምትመስሉ። በእነሱ ሰዎች መሀል እኔ በጣም ብዙ ነገሮች እያየው ነው። እንግዲህ ስንት ዓመት ሙሉ እየተከታተልኳቸው ነው የሚሰሩትን እምነታቸው ከምንም በላይ ስትሰሩ የነ ልዑል ደግሞ የህይወት ጉዳይ ነው የሚሰሩበት ተማምነው እርስ በርሳቸው እንትን ብለው የሚሰሩት ነገር እጅግ በጣም ነው የሚያስቀናኝ። የእውነት ምን አለበት አሁን የሚመጣው ትውልድ ከነሱ ያየ ለብዙ ሰው ስራ መስራት ይችላል። አንደኛ ነገር እነ ልዑል በዚህም እየሰሩ ሰውም ለሰውም እያገዙ የሰውንም ንብረት የሰው ሀቅ እያስመለሱ እነሱም ደግሞ የገቢ ምንጭ እያገኙ ነው። ለምን የገቢ ምንጫቸው እንግዲህ እናንተ ላይክ ሼር በምታደርጉት ዩቱብ በሚከፍላቸው ነው። ስለዚህ መልካም ስለሆነ አሁን የአንዳንድ ሰው ትንንሽ የሆኑ ሰዎች አሳልፈው 30,000 ሲሰጣቸው ልዑል በታማኝነት አምጥቶ መረጃ አምጡ ከዚህ ከገጠር ወደ እንትን ሄዳችሁ ምናምን ብሎ አሪፍ ነገር አምጥተው የሆነ ብር እሰጥሃለሁ እንደዚህ አድርገህ መረጃውን ለእኔ ያሳልፈ ስጠኝ ለእሱ እንትን ዋሽ ምናምን ከተባለ ለ10,000 20,000 እንትን ይላል። ግን ይሄ ሰው ግን ከነገራችን ላይ ማነው ቴዲ ሚኪ ማነው ደግሞ ከዚህ በፊት ልዑል ጋር ከካሜራ ጀርባ ነበር የሚሰሩ። ግን ታማኝ ስለሆኑ እጅግ በጣም እሱ ስለኮራባቸው ነው ፊት ለፊት አምጥቶ የራሳቸው ቻናል ከፍቶላቸው በራሳቸው ገቢ እንዲያገኙ ሰውንም እንዲያግዙ ያደረገው። አያችሁ መልካም ስትሰሩ በሰራችሁት እጥፍ ነው የምታገኙት። አብዛኛው ወጣቶች ካያችሁ መረጃ ሌላ ሰው አሳልፎ ከሚሰጡ ልዑል እንግዲህ በዚህ ከጀመረበት ቀናት ጀምሮ ስንት ሰው እንደተቀየረ አዲስ ሰው ሲመጣ አዲስ እንትን ጸባይ ይዞ ይመጣል። ታማኝ ቢሆን ያ ሰው የራሱንም ህይወት ቀይሮ ለቤተሰብም ለሌላም ሰው ማገዝ ይችላል። ቴዲ ከዚህ በፊት የነበረበትን ያሳለፈው ችግር ልዑል ጋር ሳይሰራ በፊት ማለት ነው። በጣም የድሮውን እንትን ከእናቱ ጋር ቀርቦ አይታችሁታል ብዬ አስባለሁ። እኔ መድገምም አልፈልግም። ካላያችሁት ደግሞ የራሱ ቻናል ጋር ገብታችሁ እናቱን እንዴት እያለቀሰ ለእናቱ ቤት ገዝቶ ሲሰጣት ይሄ ሁሉ የሆነው በማን ነው? በልዑል። ልዑል አምጥቶ ስራ አስጀምሮ ከዛ በኋላ በራሱ እንዲሰራ አድርጎ አሪፍ ነገር እንዲከፈለ ያደረገው ልዑል ነው።
ከዛ አልፎ ደግሞ ለእናቱ አዲስ አበባ ውስጥ ቤት ገዝቶ እንደዚያ ሲላቀሱ አይታችኋል። እና ልዑል መልካም ሰው ካገኘ በጣም ታማኝ ሰው ካገኘ በቃ ስራ የለኝም ብለሽ ኢትዮጵያ ውስጥ ስትማረሪ ስትይ ከምትውይ እንደዚህ አይነት ስራም ሰርተሽ ገንዘብ ማግኘት ትችያለሽ። ከአንቺ የሚጠበቀው ታማኝነት፣ ታማኝ መሆን ብቻ ነው። እንደውም ከዘላለም ጋር ያሉት ልጆች እስካሁን ድረስ ዘላለም ጋር የሚሰሩ ልጆች አሉ ከካሜራ ጀርባ። ያው ወደፊት እንግዲህ የራሳቸው ቻናል ይከፍትላቸዋል፣ ይሰራሉ። በጣም ታማኝ፣ አንድ ነገር ለዘላለም አሳልፈው መረጃ ለሌላ ሲሰጡ ብሎ አንድ ቀን ዘላለም ሲያወራ ሰምቼው አላውቅም። እኔ ልዑል ጋር ግን ለምን እንደሆነ አላውቅም። ልዑል እውነት አንዳንዴ እጅ ምንድን ነው የሚባል እጅ አመድ አፋሽ ነው የሚባለው። እያበላሽ እያጠጣሽ አዙሮ ሌላ ለሌላ ሰው ሲሸጥሽ እያለበሽው አብረሽው የምትበዩ ሁሉ ነገር እየተጋራሽ አሳልፎ ለሌላ ሲሰጠው በዚህ ስንት ቀናት ራሱ አሁን በዚህ በቤተሰብ ዙሪያ የመጣው ጉዳይ እንኳን ስንት ሰው ቀየረ። ከካሜራ ጀርባ ያሉት መረጃ አሳልፈው ሲሰጡ ለልዑል የሆነ ነገር ሲያደርጉ በዚህ ልክ ሰውን ሲጥሉ እንደነ ቴዲ እና እንደነ ሚኪ ታማኝ፣ ሚኪ ብቻ ሳይሆን የሚኪ ወንድም አሼ አረ በጣም ብዙ ልጆች አሉ። በእናታቸው አሁን አዳዲስ ቻናል የተከፈተላቸው እነዚህ ከካሜራ ጀርባ ሲሰሩ መረጃ ምን ሲያሉ ሲያመጡ የነበሩ ልጆች ናቸው። ግን ለልዑል ታማኝ ናቸው፣ ንቁ ናቸው ብሎ እሱ ያመነላቸው ያመነባቸው ሰዎች ስለሆኑ በራሳቸው እንዲሰሩ እንዲያድጉ ቤተሰብ እንዲያግዙ ከቤተሰብ አልፎ ደግሞ ለሌላም ሰው እንትን እንዲሉ እያደረጋቸው ነው። እና አንዳንድ ጊዜ እንወቅበት የተሰጠንን እንትን ታማኝ እንሆን እና ቴዲ ይሄ ሁሉ ነገር የነገርኳቸው ቴዲ ምን ያክል ታማኝ እንደሆነ ነው። ዛሬ ላይ ልዑልን የሚከዳ ወይም ልዑል ጋር ተጣልቶ የሆነ እንትን የሚል አይደለም። ሁልጊዜም የሆነ ነገር ሲነሳ የሚያመሰግነው ልዑልን ነው። በልዑል የመጣ ነው ይሄ ሁሉ እውቅና የመጣው፣ በልዑል የመጣ ነው ይሄ ሁሉ ነገር ያገኘሁት ሳይል እሱን ሳያመሰግን ሰምቼው አላውቅም። የሆነ ፕሮግራም ሲቀርብ የሆነ ነገር ሲደረግ ሁልጊዜ የልዑልን ስም እና የዘላለምን ሲያመሰግን አየዋለሁ። መሆንም ያለበት እንደዚህ ነው። ሰርተሽ የሆነ ሰው ያንቺን እድገት ያንቺን እንትን ሲል ሰው መነሻውን ካላወቀ መድረሻውን አያውቅም። ለምን ትንሽ ነገር አትሆንም? ያደረገልሽን መርሳት የለብሽም። ለዛም ይመስለኛል እርስ በርሳቸው በጣም የሆነ ጥምረታቸው ደስ የሚለኝ እኔ ዘላለምና ልዑል ደስ የሚሉኝ ነገር እርስ በርሳቸው የሚያደርጉት ነገር ሁሉ ነገራቸው በቃ ከነሱ ጀርባ ያሉት ራሱ የነሱን አራያ እየተከተሉ ልክ እንደነሱ የሚሆኑ አሁን ደግሞ የመጡት እነ ኤርሚያስ በጣም ምርጥ ወንድሞች እና በጣም ደስ ይላሉ። ቴዲም እግዚአብሔር ይስጠው እስካሁን ድረስ በልዑል ጉዳይ ላይ ስላልተሳተፍኩ እንግዲህ ለእናንተ ለኮሜንት የምትጽፉ እህት ወንድሞቼ እናንተ ክብር ይገባችኋል። እውነት ለመናገር እናንተ ቪዲዮዋቸውን እያያችሁ ሳትሰለችሁ ላይክ ሼር እያደረጋችሁ ብዙዎቻችሁ በጣም እኔ ሲጀምር እኔ እንዴት አድርጌ እንደማመሰግናችሁ አላቅም። የእውነቴን ነው የምላችሁ። እኔ ከካሜራ ጀርባውኝ እንኳን እያወራሁኝ ፊት ለፊት ብመጣ ደግሞ ሳታቁኝ እንደዚህ ገብታችሁ ላይክ ሼር የምታደርጉልኝ የምታበረታቱኝ በጣም ነው የማመሰግናችሁ። የእውነቴን ነው ቃል የለኝም። ወደፊት ደግሞ በራሴ በሰው አይዲያ ሳይሆን በራሴ አይዲያ አሁን ላይ ያለውበት አመች ስላልሆነ በሰዎች እየመጣሁኝ አወራችኋለሁ። ቀጣይ ደግሞ በራሴ አይዲያ በካሜራ ፊት ለፊት መጥቼ አሪፍ ነገሮች እየላችሁ እንደምመጣ ቃል ገባለሁ። እስከዛ ድረስ ግን እናንተ ሰብስክራይብ እያደረጋችሁ ቢያንስ ኢትዮጵያ እስከሚሄድ ድረስ ፕሊስ 20 ሺህ አስገቡኝ። ሌላ አልላችሁም። 20 ሺህ ብቻ አስገቡኝ። አሁን 10 ምናምን ነኝ። እንደምንም እያላችሁ ሼር እያደረጋችሁ በቴሌግራም ባገኛችሁት ሁሉ 20 ሺህ ብታስገቡኝ ደስ ይለኛል እህት ወንድሞቼ።
በተረፈ እንግዲህ የቴዲ እና የልዑልን ቆይታ በትንሹ እዚህ ቪዲዮ ላይ አስገብቼላችሁ ታይታላችሁ። ቴዲም ይቅርታ ብሏችኋል። እንግዲህ ስላላገዝኩት የእናንተን እንትን ሳላይ ኮሜንታችሁን ሳላነብ ምናምን ቀርቼ አይደለም፣ ግን ያለመመቻቸት ጉዳይ ነው ብሏል። እንግዲህ ያው ይቅርታውን ትቀበላላችሁ ብዬ አስባለሁ። ቴዲ ምርጥ ሰው ነው ታውቃላችሁ። እኔ ብያችሁ ሳይሆን ለልዑል ደግሞ በጣም ባለውለታው ነው። በኤልሳ ጉዳይ ላይ ብዙ ነገር ተሯሩጦ ብዙ ነገር ያስተካከለለት ልጅ ነውና ታውቁታላችሁ ሁላችሁም። ለማንኛውም እንግዲህ ይቅርታ ብሏል። ከልዑል ጋርም ተገናኝተዋል። ያለውን ነገር እንግዲህ አብረው ቁጭ ብለው በጠረጴዛ ዙሪያ ነገሩን ፈተውታል። እናንተ አትጨነቁ። ከዚህ በኋላም እንግዲህ አመች ሰዓት ካገኘው አግዝሃለሁ ብሏል። የያዝኩትን ስራ ልጨርስ። ሁለተኛ ነገር ደግሞ ከልዑል ጋር ያሉት ብዙ ልጆች ስላሉ ሰውም አያስፈልግም፣ ችግር የለውም፣ በምፈልግህ ሰዓት እደውልልሃለሁ ተባብለዋል። እንግዲህ ይሄ ነው፣ ሌላ ምንም ችግር ኑሮ አይደለም። ለማንኛውም የዛሬው እንግዲህ ይሄን ይመስላል። ሰላማችሁ ብዙ ትርፍ ትርፍ ይበልልኝ። የምወዳችሁ በሌላ ቪዲዮ እንገናኛለን። አስተካክል የምትሉኝን ኮሜንት ስር ጻፉልኝ። ሰላም እና ፍቅር እመኝላችኋለሁ። ባይ